እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን እየዋጀ ነገን እየታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትናንት የቀደሰው ነገም የዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረውም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴና እና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው። ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንትናቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና፣ ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክም እስኪበቃው አይቷል። የትናንት ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት ዓይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሸጋገሪያ መርከቡን መገንባት የሚያውቅ ትውልድ ነው። የትናንት ኩስምናን በዛሬ ትጋት እንደሚያሸንፍ የሚያምኑ ዜጎች ቁጥራቸውም በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጻሕፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችንን የተስተካከለና የተቃና ከሆነ ያለ ጥርጥር
ትናንትናችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ሥራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ሥራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ሥራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ሥራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራንዮ አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ የነቁም ነበሩ። ገዳዮችም ነበሩ፣ አሳዳዶችም ነበሩ፣ ሴረኞችም ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ እውነት ለመናገር የደፈሩ ለእውነት ለመስዋዕት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራም ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሐሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሐሳብ ነው። ማንም ሊያስቆመው አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሜ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ታኅሳስ 28 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ። የተከበራችሁ አድማጭ ተመልካቾቻችን ከዚህ ቀጥሎም በአማራ ክልል የአማራ ክልል መሪ አቶ አረጋ ከበደ ያስተላልፏትን አጭር መልእክት እናስከትላለን። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። በክርስቶስ እና እምነት የምትከተሉ ተከታዮች ዘንድ በየዓመቱ በድምቀት ከሚከበሩት በዓላት መካከል አንዱ የልደት በዓል ነው። የልደት በዓል ጨለማ በብርሃን ሞት በሕይወት የተሸነፈበት የድል ቀን ነው። በሰውና በእግዚአብሔር መካከል ፍጹም እርቅ ወርዶ ፍቅር የነገሰበት ታላቅ የደስታ ቀን። ይህ በዓል የሃይማኖታዊ እሴቶቻችን መግለጫም ብቻ ሳይሆን እጅ ለእጅ ተያይዘን የምንረዳዳበት፣ የምንተጋገዝበት የምግባር መድረክ ነው። ውብ ባህላችንን ተንከባክበን ለቀጣዩ ትውልድ የማሳለፍ አደራ የሁላችንም ነው። ስለሆነም በዓሉን ስናከብር ያለንን ለሌላው ለሌላቸው በማካፈልና የተቸገሩ ወገኖቻችንን በመርዳት ሊሆን ይገባል እያልኩ ለእምነቱ ተከታዮች በሙሉ በዓሉ የሰላምና የደስታ እንዲሆንላችሁ እመኛለሁ። መልካም በዓል። አረጋ ከበደ የአማራ ክልል ፕሬዝዳንት።
ይህ በጣም የሚያስደስት እጅግ በጣም ደስ የሚለው ምዕመኑ በትክክል እንግዲህ ያታለሉ አባቶችን ሁሉ ፈጣሪ ያሰግዶ እንደዚህ አይነት የተባረኩ አማኞችንና ትክክለኛ ዘማሪያን እንዲያበዛልን ነው እኛ የምንፈልገው። በጣም ያምራል። እርግጠኛ ነኝ ሰው የሆነ ሁሉ በጣም ደስ የሚለውን አይነት እይታና ስሜት የሚፈጥር ነው። በትክክል ሰዎች ዘምረው የሚጠቀሙበትን ወቅት ማምጣት ደግሞ ግዴታ ነው ማለት ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ። በጣም ነው የሚያምረው። በጣም ያምራል። በጣም ያምራል። አመቱን ይድገመን። መልካም ዘመን የፍቅር የአንድነት የአብሮነት ዘመን ያምጣ። በዚህ በልደተ ክርስቶስ በእውነት ክርስቶስ ለፍቅር ብሎ ዋጋ የከፈለውን ሁሉ ነገር በኢትዮጵያ ምድራችን ላይ እንዲታይና የክፎች የባንዳዎች የጽንፈኞችና የግብጽና መሰለ የክፉ አሪዎስ ተላላኪዎችን እጅ ሰብሮ ኢትዮጵያን በድል እንዲያስቀጥል ፈጣሪን በዚህ በልደተ ቀኑ ኢትዮጵያን እንደ አዲስ እንዲወልድ ፍቅርን፣ ሰላምን፣ አብሮነትን እንዲወልድ እንለምናለን። እንኳን አደረሳችሁ። የዓለም መድኃኒት ይሁን ኢየሱስ ክርስቶስ ፍሬ ያፍራ። የመጣበት ቀን ፍሬ ያፍራ።